ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆንልኝ ተስፋ እያደረኩ ቪዲዮውን ስትጀምሩት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ምጣን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ከልብም ክፍል 11 ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በትናንትናው ቪዲዮ እንግዲህ በተደጋጋሚ ለሰኒ የማስጠንቀቂያ ደብዳቤ እየተላከላት ይገኛል። አሁን ላይ ጆከርን ማን እንደገጨው እኔ በትክክል አውቄያለሁ ብዬ አስባለሁ። እናንተስ ሀሳብ አስተያየት ካላችሁ ኮሜንት ላይ ስለማዩ ጻፉልኝ። እንዲሁም ደግሞ እዚህ ጋር የተጻፈውንም አያለሁ ማለት ነው። ይመስለኛል ጓደኛው ነው። ጓደኛው ያማን ነበረ ገደልኩት ብሎ ሰኒን ለማዳን መቶት የሄደው ልጅ ማለት ነው። ወይኔ ማን ነበረ ስሙ? እሱ ነው እንጂ የሰኒ እህት አይደለችም። የሰኒ እህት ትቆጣለች፣ ትናደዳለች። እሷን በመውደድ እሷ እንዳትጎዳት በማሰብ ትቆጣ ትነጫነጭ እንጂ በዚህ ልክ ክፋት አታደርግም። እና ጓደኛው ነው በፊት አብሮ ያደጉ ጓደኛው ታስታውሳላችሁ። ሰኒን ለማዳን ሲል ጆከር የመታው እሱ ልጅ ነው። በቃ እሱ በህይወት አለ። እሱን አሁን እየበጠበጣቸው ያለው ለምን እንደዛ እንዳልክ ታውቃላችሁ? ተደጋጋሚ ደብዳቤ ቴክስት በስልኳ እየደረሳት ነው የማስፈራሪያ። እሱም ለእሷም አንድ አይነት ቴክስት እና እየተከታተሏቸው ነው ያሉት። ምን ሊፈጠር ይችላል ወደፊት የምናየው ይሆናል። ከባድ ነገር ምናልባት ከዚህ በኋላ ፈተና ሊገጥማቸው ይችላል እነሱንም እና ያ ነው የሚመስለኝ። እና ራኬብም ደግሞ ይሄንን ስለምታይ እህቷን ለማራቅ በቃ ከጆከር ከዚህ በፊትም አብሮ በሆኑ ሰዓት ብዙ ነገር ስለተፈተኑ አሁንም እንደዛው ነገር እንዳይመጣ ስላሰበች ነው ይሄን የምታረገው። ራኬብንም ተረድቻታለሁ። ግን ቢሆንም እሷንም እየተከላከሉ ግን ካለው ነገር ላይ ራሷን ጠብቅ እያደረጉ መከላከልና ከሱ ጋር አብራ መሆኑ እንጂ ያለባት እሱን በመሸሽ የሚመጣ ለውጥ የለም ማለት ነው። ሌላው ነገር ደግሞ አለቃ ሮቤል በጣም ጎበዝ ነው። በእርግጠኝነት ፈልፍሎ ያወጣዋል ይሄንን የሚያስፈራራቸውን ሰው ብዬ አስባለሁ። ገንዘብም ስላለው ስልኮቹ ቴክስት የሚላክበት ስልክ ከቴሌ በማስወጣት ለፖሊስ ምርመራ በማስደረግ ምናምን ይጋለጣል ብዬ አስባለሁ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ ግን አትርሱ። በሌላ በኩል ደግሞ የጆከር እህት ጓደኛዋ ቤት የመጣችው እሷ ግን ሳታፈቅረው አትቀርም። ጆከር እስካሁን አሪፍ ልብ ነበር ያላት፣ ግን አሁን እያረገቻቸው ያሉት ነገሮች ትንሽ ከበድ ይላሉ። ታውቃላችሁ ሰኒ በጣም እልኸኛ ናት። ነገሮችን በማየት አንድ ቀን ልትጣላ ትችላለች ከእሷም ጋር፣ ግን በቅርቡ አብሮ መሆን ይጀምራሉ ብዬ አስባለሁ። እስቲ ኮሜንታችሁን እናንብብ ማለት ነው። ራኬብ ዛሬ ጥሩ ሰው ሆናለች፣ ደስ ይላል። ሮቤል ረጋ ያለ ሰው ነው፣ ደስ ይላል። ገምቼ ነበር። ሳንቾ ይመችክ። በቃ ራኬብ ከነሰኒ ህይወት ውጣና የራሳችሁን ህይወት ኑሩ። ፍቅር ብሩክ ወደዋለች። ጎሽ ማፊ ጆከር ወደደችው። ማፊም ጆከርን ወደድ፣ ፍቅር ብሩክን ወዳዋለች። ኦኬ ጎሽ ማፊ ጆከርን ወደደችው። መጣመር ነው እዚህ ቤት እኮ። ሳንቾ ገና አሁን ጥሩ ስራ ሰራ። ራኬብ ስለተቀየረች ደስ ያለው ማን ነው? ሰኒና ጆከር ማንም አይለያቸውም። ጽናት ምሩ ሰኒ ደስ ሲሉ የጓደኞች ጥግ። ማፊ በጭራሽ ጆከርን ማፍቀር የለባትም። ጆከር የሰኒ ብቻ ነው። በቃ እርጉዝ አይደለችም ተዋት። አይ ሳንቾ ጠርጣሪ የሰኒት ራኬብ። ሳንቾ ግን ቆቅ አውቆ ይመቸው። የነጎቤ ቡድን ደስ ሲል የጎቤው ሚስት እርጉዝ እንዳልሆነች ጠርጥሬ ነበር። በእርግጥ ድራማ ላይ ጸብ ከሌለ ደስ አይልም፣ ግን ራኬብ ጠላትም መሆን የለባትም። ጆከር ሽማግሌ ላክ። እኔስ ልክ እንደ ራኬብ አይነት እህት አለችኝ። ጎቤ ንቃ፣ ሚስትህ እርጉዝ አይደለች። ራኬብ ተሟላችሁ ትውጣ። አረ ወይኔ ሳንቾ ከልና ይደብራ። ወይኔ እንደ ጆከር እና ሰኒ ማነው እንደኔ የሚወዳቸው? ራኬብ ለውጥ ደስ ይላል። ማፊ ጆከርን ታፈቅራለች።
ወይኔ ማፊ ጆከርን ሳታፈቅራት ቀረም። እባክሽን ከሁለታቸው መሀል ውጪ። ማን ነው ፂምሩ ሰኒን የሚወዳቸው? ማፊ አላማረችኝም። ጆከርን ያፈቀረችው ይመስለኛል። እናሳ አንድ ቤት እየኖረች ነው የማታፈቅረው። የጎቤዎች ጋር አላረገዘችም። እሱን ለመቅረብ ብላ ነው የጎብላ ሚስት። ሳንቾ ራሱን ችሎ ይኑር። የራኬ ብለው ደስ ያላችሁ እስኪ ቀጥይበት በዚሁ። ጆከር የገጨው ስፒድ ነው። ትክክል። ተባረኪ ተባረኪ፣ ስሙን አመጣሽልኝ። ተባረኪ። ስፒድ ነው የምትሉ ሰኒን የሚያስፈራራት ያለው እሱ ነው። እናሳ በትክክል ማሪ። በእውነቱ ሮቤል ነው የገጨው። እንዲያራ ሮቤል አይደለም። ያንቺ እስከፋ። ስፒድ የኬር ወንድም ሮቤል ነው የገጨው የምትሉ ሰዎች ሮቤል በምን ታምር ነው? እያያችሁት አይደል? እንዲህ ሮቤል ታሞ ለሱ እንትን ለማምጣት አይደል እንዲህ ሄዶ። ሲቀጥል ደግሞ ለምንድን ነው የሚገጨው? ምን አድርጎት? እሱ የሚወደው ጓደኛው ነው። ምን አጠፋ? እሱ አይደለም ሲጀመር። ማፊ ጭራሽ ጆከርን ማፍቀር የለባትም። ኦኬ ረሳንቾ ወጡን ተቀባባ። እኔ ልክ እንደ ራኬብ አይነት ታለችኝ። ወይ ጉድ! በጣም ተገነነች እኮ። የራኬብ እህትነት መውደድ እኮ ትክክል ነው። ራኬብ እና ሮቤል ጣመሩልን። የጎብላ ሚስት አላረገዘችም። ከዚህ በኋላ ጆከርና ሰኒ መጣላት የለባቸውም። የናሆም እና የምሩ ፍቅር ግን እውነት አይመስልም። በቃ ራኬብ ከሰኒ ከጆከር ህይወት ውጭ የራስሽን ህይወት ኑሪ። የጎብላ ሚስት አላረገዘችም። ቆስቲ የተለየ ኮሜንት። የነሰኒ ስቃይ ይብቃ። የጆከር የመኪና አደጋ በስተጀርባ የሆነ ሰው እጅ አለበት። ሮቤል ይመቻችሁ። ቃልን የምትወዷት ትምጣ። እንዲያው የጎብላ ሚስት እርጉዝ አመስለኝም። አይደለሁም እኮ አለች። ተጋለጠ እኮ። ሳንቾ የበላበትን ሳይታጠብ በፀጉር ጠረገው፣ በብርድ ልብስ ጠረገው። አረ ጸሐፊው አስተካከል። አውቋለን እንዴት እንደዛ ያደረጉት? ወይኔ ማፊ ጆከርን አፈቀረችው። አይ ሰኒ ጋር ተጋደሉ። ድሮም ወንድሜ ሲበዛ ገምቼ ነበር። ወይኔ ጉዴ ስታስጠላ። ራኬብ ጆከር እዚህ ሁሉ ነገር ውስጥ የገባው ለሰኒ ሲል እኮ ነው። በጣም ፊትም ጠርጥሬ ነበር። የጎቤው ሚስት እርጉዝ አይደለችም። በነገራችን ላይ ከመጀመሪያ ጀምሮ ጆከር ለሰኒ በቃ ቆሞ ነው እንደዛ ሲያሰቃያት ራሱ በነበረ ሰዓት እያዝንላት ነበር። ከዛ ነው ፍቅር የጀመረው። ፍቅራቸው በጣም የሚገርም እኮ ነው። ኒና ላረገዘች የድርጅቱ ባለቤት ነው ጠላታችሁ። እንዴት? ምን አለ? ሜሴጁን የላከችው ጆከርን የሚያስገጨችው ራኬብ ናት። አይደለችም። ራኬብ እና ሮቤል ጣምር ስፒድ ከመጣ አናይም። ስፒድ ነው በቃ ስፒድ። ማፊ እንደ ፈራሁት። ጆከርን አፈቀረችው። የራኬብ ናት ያስገጨ። ሮቤል እና ራኬብ ይጣመሩልኝ። ማፊ ጆከር አፈቀርኩት እንዳትይ። የፈራሁት ማፊ ጆከርን አፈቀረችው። ራኬብ ተረጋጊ እንጂ ስንል ማፊ መጣች። ማፊ እንዳታስቢ ጆዬ የሰኒ ብቻ ንቁ። ስፒድ ነው የተጫወተባቸው ያለው። ሰኒ በፍጹም ከጆከር አትለዩ። ምክንያቱም ብለግ አሳልፈን ሁና ስጡ። ከዛ ሰላማችሁን ታገኛላችሁ። በዚህ ሰዓት በስልክ ሰው መስደብና ማስፈራራት አለ እንዴ? ቀሽም ናቸው። እሺ እኮ ለፖሊስ ይሰጣል። ያ መስመር ይታወቃል። በነገራችን ላይ እኮ ሲም ከጠፋባችሁ ቶሎ ዘግታችሁ ካላወጣችሁ ከባድ ነው። በስማችሁ ብዙ ወንጀል ይሰራል። በዚህ አጋጣሚ መልእክት ላስተላልፍ ብዬ ነው። ጆከር እና ሰኒ መሀል ራኬብ ትውጣ። የራሷን ህይወት ትኑር። አይኗን ትግለጥ። ለራሷ ሮቤል አፍቅሯታል። የሆነ መድኃኒት ውጣ ነው አላለችም ጽናት። ወይኔ ጉዴ! ራኬብ ትውጣ። አትወጣም። ለምን ትወጣለች? እንዴት አተራምስ። ጆከርን ማን ያስገጨ ይመስላችኋል? እኔ ራኬብ ናት። በሰዓቱ ሰኒ ተደብቃ ስትወጣ አይታ እየዛተች ትከተላት ነበር። አሁንም ቴክስት የምትልከው እሷ ናት። መልእክቱን የላከችው ራኬብ ናት። ሰኒ ሆነ ብላ የምታስፈራራው ራኬብ ነች። ሰኒ የሚያስፈራራት ብሩክ ነው። መኑኝ። የማፊ ነገር ስራው አላማረኝም። ጆከርን ትወደዋለች። ማፊ እያጠራጠረች ነው። ሰኒና ጆከርን የሚያስፈራራ ሮቤል ነው። ማፊ አትጃጃይብን ጅል። ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ክፍል እስከምንገናኝ ተናፍቆኛላችሁ። ክፍል 11 በዚህ አበቃ። ወዳችኋለሁ። ቻው ቻው።